አንበሳ እንዴት ናችሁ? እማዬስ እንጆቻችሁ ወጣችሁ ምግብ ሳልሰራችላችሁ ከጧት ጀምሮ ምግብ አለበላ እውነት በስቲ በስማ በቃ ኑ እቺን ሙዝ ብሉ እስከዛ እሺ ኑ ግቡ ኑ የትዝታው ፈረስ የትዝታው ጋሪ ሰፈሬ መልሰኝ አዳማ ናፈቀኝ ናዝሬት ታወሰኝ ዘረኝ ሰላም ውድ የዩቲዩብ ቻናል ላይ ተከታታዮች እንደምን ከረማችሁ? ይህ የሌላ የፀይ ልጅ የዩቲዩብ ቻናል ነው። ቻናሌን ሰብስክራይብ በማድረግ ሁላችሁ ቤተሰብ ሁኑ። በዛሬ ቪዲዮ ደግሞ የመጣሁላችሁ አዳማ ናዝሬት ላይ የሚሰራ አሪፍ ሙቪ ነው። ቪዲዮውን እስቲ እናይና ሁላችንም እስቲ በዚህ ቪዲዮ ምን መልእክት ይዟል፣ ምን አይነት ሐሳብ አለው የሚለውን ነገር ምን አይነት መልእክት ለማስተላለፍ ፈልጓል የሚለውን ነገር በቪዲዮ የምናየውናል። ወደ ቪዲዮ እንሂድ። ልጆቼን የትምህርት ቤት ውዝፍ የ3 ወር ለመክፈል ስላልሞላልኝ ቅቤ አልቋል 5 ኪሎ ግዛ ብዬ ነበር። ቅቤ አልቋል አለች። እሺ በርበሬ፣ ዘይት አጠቃላይ የታስይዝ አልቋል። እሺ ስላልሞላለት ነው። አዎ በእናትህ ስላልሞላልኝ ነው አልኩሽ አይደል እንዴ? ሙሉ ግቢ መከራየው የቤት ኪራይ 50 ሺህ ብር ለመክፈል ስላልሞላልኝ ነው። የቤት ኪራይ እንዴ ይሄንን እንኳን ሳታሟላ ትዳር ላይ መንጠልጥላለህ። ምን ነው እንዴ? የልጆቼን የትምህርት ቤት ውዝፍ የ3 ወር ለመክፈል ስላልሞላልኝ ሌላው ቀርቶ በዱቤ የወሰድሽውን ሁማን ሄር እና የመዋቢያ ኮስሞቲክስ 45 ሺህ ብር ለመክፈል ስላልሞላልኝ 45 ሺህ ብር ምን ነው እንዴ? አይ ሰው አይደለሽ እንዴ? ሰው አይደለሽም እንዴ? ኧረ በክፉ አትይው እናቴ። አሁኑ ፍቺ ፈልጋለሁ። ሀቅ ስለተናገረ ፍቺ ፈልጋለሁ። አንቺን ጨርሼዋለሁ። ይሄው ገብተሽ ማየት ትችያለሽ። ፊኒሺንግ ግን የቀረው በዚህ ሳምንት አስረክብሻለሁ። ሰላም እንዴት ነሽ? ቀብዱን ይዤ መጥቻለሁ። ቆንጆ ቁም ሳጥን እንደምትሰራልኝ አልጠራጠርም። ምንም ችግር የለም። እመቤቴ ልመናዬን ሰማሽ? በጣም ነው የሚያሳዝነው ግን በስመ እዛ ጋር ብር ተቸግሮ እዚህ ጋር ደግሞ ስራ መጣለት። የአንቺን ጨርሼዋለሁ። ገብተሽ ማየት ትችያለሽ። ፊኒሺንግ ግን የቀረው በዚህ ሳምንት አስረክብሻለሁ። ምን ማለት ነው? እኔ ገንዘቤ ከፍያለሁ የማሰራው ስራ ነኝ እኮ ነው። እንዳንተ በእኛ ገንዘብ እሱ ስምታስታግሰው የዚህ ሁሉ ሰው ቀብድ እየተቀበለ አላበዛኸው? የዚህ ሁሉ ሰው ቀብድ እየተቀበለ እዚህ ጋር አንዱን ሲል እዚህ ጋር አንዱ የወንድ ልጅ ግን መከራ ግን እያያችሁ ነው። ጤና ይስጥልኝ። ከትምህርት ቤት ነበር የምደውለው። የ3 ወር ክፍያ ስላልተከፈለ ማክሰኞ ፈተና ላይ መቀመጥ አይችሉም። እሺ ለምን እንደሆነ አላውቅም። አንድ ችግር ሲገጥመኝ ችግሮቹ ተደራርበው ትንፋሽ ያሰጡኛል። ከጎኔ ያሉ የምላቸው መልካም ሰዎች ሁሉ ይከፉብኛል። የመከራዬ ቀን የሚያልፍ አይመስለኝ፣ ግን ይመሻል፣ ይነጋል። ነገ ሌላ ቀን ነው። ሁላችንም ጋር ነው። ሁላችንም አስተማሪ ታሪክ ነው እውነት። በጣም ነው የሚያሳዝነው። አንዱ ሲለው አንዱ ይደራረብበታል። ያው እዚህ ጋር አዝናነው ዶዲ በአሁን ሰዓት ይሄንን ባልል ደስ ይለኝ ነበር። ሁኔታህም ስለምረዳ የ4 ወር ቤት ኪራይ አልጠየቅኩም። ከነገ ዛሬም ትሰጠኛለህ ብዬ ጠበቅኩክ። አሁን ግን የቤት ኪራዩን ትቼ እልካለሁ። ከነገ ጀምሮ ቤቴ ለቀ እንድትወጣ እንዴ መከራ ሰብሰብ ጀምር። በአንተ ምክንያት ማንም ሰው መጥቶ እንዲጮህብኝ አልፈልግም። አረ ምን አይነት መከራ ነው? እንዴት ቻልከው ግን? እሷ እዚህ ጥሬዋን ትበላለች ከጓደኛዋ ጋር። በነገራችን ላይ ባሎች በጭባጭቤ መጫወት የሚያዝናናኝ ነገር እንደሌለ ታውቂያለሽ። እውነትሽን ነው። እኔ ደግሞ እንደ ባሎች የሚያሳዝነኝ በተለይ ያንቺ ባል የኔ እናት አንቺ ጥሩ ሰው ነሽ። ኧረ እባክሽ በጣም ነው ያዘንሽው። ቅሪያ ነገር እንዳወራሽ ቢል አስተናጋጅ ቢል አምጣልኝ። እሱ እዛ መከራውን ይበላል፣ እሷ እዚህ ጥሬዋን ትበላለች። አልኩ አታፍርም። የኔ እሱን ነው ክፈል የምትለው። ይሄው እንደፈራሁት ደወለችለት። ሄሎ 4000 ብር አስገባልኝ። እንዴ ለልጆች አስቤዛ እየገዛው ነው። እሺ ለልጆች አስቤዛ እየገዛው ነው። ጥሬዋን እየበላች። እሺ ልጆችን ግን ትወጃቸዋለሽ? እውነትም ትወጃቸዋለሽ?
ላይፍ ማሳለፍ ነው የምፈልገው። ልጆች ምናምን ኮተት አልፈልግም። ታዲያ ለምን ነው ለብቻቸው? ትክክለኛ ጥያቄ። ለምን ነው ለእርሻቸው? ወራሽ መስሎኝ ሀብታም ቤት ሳገኘው ልጃቸው ነበር የመሰለኝ። ለካ እንጀሬ በካርቶን ተጠቅልሎ መንገድ ዳር ተጥሎ ነው ያገኙት። ለውርስ ነው የቀረብሽው? አሳደጉት። ድንገት እሳቸው ሲሞቱ ወንድሞቹ ወራሽ አይደለህም ብለው በዜሮ አስወጡት። ወይ ሲያሳዝን! ምን ያሳዝናል? ይሄ ወብ ዘራሽ። በእናትሽ ተነሽ እንሂድ። ኧረ ቢያንስ ዘኝለት እንደዚህ መከራውን እየበላ በነሽ። የወንድ ልጅ ግን መከራ እኮ በጣም ከባድ ነው እውነት። ለሴት ልጅ ህይወት በጣም ቀላል ነው። ብዙ አማራጭ አላቸው። የልቤን አንቺ ታውቂያለሽ። እውነት ነው። በቃ ራሴን ላጠፋ ሞክርና ከኔ ውጪ ምንም ዘመድ የሌላቸው ልጆች ያሳዝኑኛል። ትክክል ብለሃል። እውነት ካለብ ልዬ ወይኔ ልጆቹ እንዴት ነው ደስ የሚሉት። አንበሳ እንዴት ናችሁ? እማዬስ ልጆቹ ደስ አሉ። ምግብ አልሰራችላችሁ? ከጧት ጀምሮ ምግብ አልበላም። ምንም አልበላችሁ? በስቲ በስማ በቃ ኑ እቺን ሙዝ ብሉ እስከዛ። እሺ ኑ ግቡ ኑ። ምን አይነት መከራ ነው ግን የወንድ ልጅ መከራ። እሱ ይኸው ስራ ይመጣለታል፣ ገንዘብ አገኘው ሲል እዛ ጋር ሌላ ሰው ይጨቃጨቀዋል። እዚህ ጋር ቤት ኪራይ ይባላል፣ እዚህ ጋር ልጆች ትምህርት ክፍያ ይባላል፣ እዚህ ጋር ቤት ልቀቅ ይባላል። አንዱን አለፍኩ ሲል አንዱ ሚስቱ ታግዟለች ሲባል ደግሞ ሚስቱ ደግሞ እዛ ከጓደኛዋ ጋር ጥሬ እየበላች ብር አስገባለ ልጆች አስቤዛ እየገዛውን እያለች፣ ልጆቹ ግን እዚህ ጋር እንደምታዩቸው። የወንድ ልጅ መከራ ከባድ ነው እውነት። ይሄ ቪዲዮ ከተመቻችሁ ሁላችሁም ሀሳብ አስተያየታችሁን በኮመንት አሳውቁኝ። በቀጣይ ፓርት እስክንገናኝ ድረስ ሁላችሁም ቸር ቆዩልኝ።